ለቀብር ቦታ ግማሽ ሚሊዮን ብር ክፈሉ ተባለ። ዛሬ በወዳጄ አርቲስት ፍሬህይወት ባህሩ ጉዳይ 4 ኪሎ ቅድስት ሥላሴ ቅጥር ግቢ ጎራ ብዬ ነበር። አንጋፋ አርቲስት እንደመሆኗ መጠን ከሙያ ባልደረቦቿ ጎን እንድታርፍ ምን ይጠበቅብናል ስል ጠየቅኩ። በምስሉ ላይ እንደምትመለከቱት ፉካ ውስጥ ከሆነ 120 ሺህ ብር መክፈል እና የቤተ ክርስቲያን አባል መሆኗን የሚገልጽ ማስረጃ ታቀርባላችሁ። እንደ ግቢ ውስጥስ መሬት ላይ ቢሆን ስል ጠየቅኩ። 500 ሺህ ብር ወይም ግማሽ ሚሊዮን ብር፣ እሱም ፓትርያርኩ መፍቀድ አለባቸው። ያው ሥላሴ ግቢ ቦታ የለውም። ጎረቤት ባለወልድ ቤተ ክርስቲያን ነው ቦታ ያለው። ዋጋ ያስጨምራችኋል እንጂ የቀብር አስፈጻሚ መኪና ካስፈለጋችሁ እናቀርባለን ተባልኩ። የአፈር ፍግ የለውም ይላሉ አበው። የትም ብትቀበር ዋናው በሕይወት ዘመን የሰራኸው ነው ስም የሚሆነ። አርቲስት ፍሬህይወት ባህሩ ለቤተ ክርስቲያን ሁሌም ታዛዥና በተጠራችበት የምትገኝ ናት። ሌላው ቀርቶ አሁን የቀብር ቦታ ዋጋ ላስወደደችበት ሥላሴ ቤተ ክርስቲያን ጥር ወር ሲታደስ ሙያዊ አስተዋጽኦ አድርጋለች። ወደ ገንዘብ ቢቀየር ደግሞ ምን ያህል ሊሆን እንደሚችል አስቡት። በሃይማኖት አባልነትና ተከታይነት ረገድ ኦርቶዶክስ ተዋሕዶ እምነትን የካዱ ጭራሽ ሃይማኖት የሌላቸው ፓጋን የሆኑ ኦርቶዶክስን ፍጹም የካዱ ደህና ገንዘብ ስላላቸው ብቻ የሚቀበሩበት ስፍራ ነው። ቤተ ክርስቲያን አስተዳደሯን ትፈትሽ። ስም ከመቃብር በላይ ነው ይባል የለ። የአፈር ፍግ የለውም። ዋናው የሕይወት ዘመን ስራ ነው። በዚህ ልክ ወዴት እየተጓዝን ነው? ቆሞ ኖሯል ያልተባለ ሕዝብ ሞቶ መቀበሪያ ሲያጣ ምን ይሉታል? ቴዲ ካሳ በፌስቡክ ገጹ ላይ የለቀቀውን ነው ያጋራዋችሁ። ሰላም እንዴት ናችሁ? የኤማ ሚዲያ ቤተሰቦች ሰላምና ጤና ከእናንተ ጋር ይሁን። በአርቲስት ፍሬህይወት ባህሩ የተሰማንን ሐዘን በዚህ አጋጣሚ መግለጽ እንፈልጋለን። ግን ደግሞ እንደው ሰው ሲሞት እንደው መቀበሪያ ሲያጣ ወይም ደግሞ አስክሬኑ እረፍት ሲያጣ ትንሽ ያስጨንቃል። ይህ ነገር እውነት ለመናገር ብዙ ጊዜ በተደጋጋሚ የምንሰማው ነገር ነው። ምክንያቱም ገንዘብ ያላቸው ባለስልጣናት ሊሆን ይችላሉ፣ አርቲስት ሊሆን ይችላል፣ ወይም ደግሞ የመንግስት አባል ሊሆን ይችላል። ሰው ሞቶ መቼም የቀብር ቦታ ሲያስጨንቅ እንደው በጣም ነው የሚገርመው። ዘመናችን ጊዜያችን ምን ላይ ደርሰዋል ብለን ትንሽ ቆም ብለን ማሰብ አለብን። በተለይ የቤተ ክርስቲያን አካባቢ የሚፈጠሩት በተለይ እንግዲህ ይሄ ነገር የተፈጠረው የቅድስት ሥላሴ ግቢ ውስጥ ነው። ቅድስት ሥላሴ ግቢ ውስጥ እንግዲህ ከዚህ በፊትም ይሄ ነገር በተደጋጋሚ ተፈጥሯል። ቦታው ትንሽ እየጠበበ እንደሚሄድ የሚታወቅ ነው። እንደው ይህንን ነገር ከግምት ብናስገባላለሁ። ሁለተኛው ነገር ግን የሚጠራው ገንዘብ በቃ የቦታው ጥበት በዛው ልክ ደግሞ ይሄን ያህል ገንዘብስ መጠራት ያስፈልጋል ወይ? 500 ሺህ ብር አሁን በሕይወት እያለን የማናገኘው የሌለንን ብር እንዴት ነው ለሞታችን የሚጠራው? እንዴት ነው ለአንድ ሰው ቀብር 500 ሺህ ብር ያህል የሚጠራው? አስቡት። ትንሿ ክፍያ 120 ሺህ ብር ፉካ ውስጥ ከተቀበረች የቤተ ክርስቲያን አባል መሆኗ ከታወቀ ብቻ። አሁን አንድ ሰው ወይም አንድ አርቲስት ከዚህ ዓለም በሞት ሲለይ እንዴት 500 ሺህ ብር ለቀብሩ ሊጠየቅ ይችላል? ለቦታው ይህን ነገር የራሳችሁን አስተያየት ብትሰጡኝ ደስ ይለኛል። ይሄ መወያያ ራሳችንን ቆም ብለን እንደው ቴዲ ካሳ እንዳለው ራሳችንን ቆም ብለን ብንፈትሽ ብዬ አስባለሁ። እንግዲህ የአርቲስት ፍሬህይወት ባህሩን ነፍስ ይማር እያልን መልእክታችንን በዚህ ላይ እናበቃለን።
ነው።